ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የዩኒቨርሲቲ አመራሮች ሹመት በእውቀትና በውድድር ብቻ ሊፈጸም እንደሆነ ታወቀ። የኢፌዴሪ ትምህርት ሚኒስቴር በአዲስ የሪፎርም አቅጣጫ መሰረት የመንግስት ከፍተኛ ትምህርት ተቋማት አመራሮች ሹመት ከዚህ ቀደም የሚከተለው ከነበረው የብሔር ስብጥር አሰራር ሙሉ በሙሉ ሊወጣ መሆኑን አስታውቀዋል። ሚኒስቴሩ እንዳስታወቀው በቀጣይ የዩኒቨርሲቲ አመራሮች ሹመት በሀገር አቀፍ የውድድር ማስታወቂያ አማካኝነት በእውቀት በችሎታና በብቃት ላይ ብቻ ተመስርቶ እንደሚፈጸም ተገልጿል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከአሶሳ ዩኒቨርሲቲ ማህበረሰብ ጋር ባደረጉት ውይይት ዩኒቨርሲቲዎች በዘር የሚሰባሰቡባቸው ሳይሆን በነጻነት የሚያስቡና በብቃት የሚመሩ ተቋማት እንዲሆኑ በትኩረት እየተሰራ መሆኑን አስታውቀዋል። ይህ አዲሱ የሪፎርም እርምጃ የከፍተኛ ትምህርት ተቋማት የአመራር ጥራትን በማሻሻል የትምህርቱን ጥራት ወደ ላቀ ደረጃ እንደሚያሸጋግረው ይጠበቃል ተብሎም ታምኖበታል። ፈረንሳይ የኢትዮጵያ የባህር በር ጥያቄ ህጋዊና ተገቢ ነው ስትል አስታወቀች። በኢትዮጵያ የፈረንሳይ አምባሳደር አሌክስ ላሜክ እንደገለጹት ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ፍጹም ህጋዊ፣ ተገቢና ምክንያታዊ ነው ብለዋል። አምባሳደሩ የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን በኢትዮጵያ ባደረጉት ጉብኝት የገለጹትን አቋም በማስታወስ ኢትዮጵያ በህዝብ ብዛትና በመልክዓ ምድራዊ አቀማመጧ ምክንያት የባህር በር ጥያቄዋ መሰረታዊና ህጋዊ ጉዳይ ሆኖ እንደሚቀጥል ገልጸዋል። አምባሳደሩ የቀይ ባህር ጉዳይ ከኢትዮጵያ ታሪካዊ ቅርስ ከብሔራዊ ደህንነትና ከረጅም ጊዜ የኢኮኖሚ ግቦች ጋር የተያያዘ መሆኑን አስታውቀዋል። በመሆኑም ሀገሪቱ ጉዳዩን በዲፕሎማሲያዊ መንገዶችና በጋራ ተጠቃሚነት ለመፍታት እየሰራች መሆኑን ገልጸዋል። አምባሳደር አሌክስ ላሜክ አክለውም ፈረንሳይ የኢትዮጵያን የባህር በር ጥያቄ በሰላማዊና ገንቢ መንገድ ለመፍታት የሚደረጉ ጥረቶችን ለመደገፍ ሙሉ ፍላጎት እንዳላት አስታውቀዋል። በዲሞክራቲክ ሪፐብሊክ ኮንጎ አዲስ የኢቦላ ወረርሽኝ ተከሰተ። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ኢቱሪ ግዛት አዲስ የኢቦላ ወረርሽኝ መከሰቱን የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ አስታውቋል። በወርቅ ማዕድን ማውጫዎች በሆኑት መንጓላና ራዋፓራ አካባቢዎች 246 የሚጠጉ ተጠቂዎች የተመዘገቡ ሲሆን 65 ሰዎች ህይወታቸው አልፏል። አፍሪካ ሲዲሲ ከዲሞክራቲክ ሪፐብሊክ ኮንጎ፣ ዩጋንዳና ደቡብ ሱዳን እንዲሁም ሌሎች ዓለም አቀፍ አጋሮች ጋር በመተባበር የድንበር ክትትልና የበሽታው ቁጥጥር ላይ ውይይት እያካሄደ መሆኑን ገልጸዋል። ኢቦላ እንደ አውሮፓውያን አቆጣጠር በ1976 በቀድሞዋ ዛይር በአሁኗ ዲሞክራቲክ ሪፐብሊክ ኮንጎ ለመጀመሪያ ጊዜ የተገኘ ሲሆን በሀገሪቱ ይህ 17ኛው የኢቦላ ወረርሽኝ ሆኖም ተመዝግበዋል። ቫይረሱ በሰውነት ፈሳሾች ንክኪ የሚተላለፍ ሲሆን ከፍተኛ የደም መፍሰስና የአካል ክፍሎች እብጠቶች እንደሚያስከትልም ተገልጿል። የመጀመሪያ ምልክቶቹ ትኩሳት፣ የጡንቻ ህመም፣ ድካም፣ ራስ ምታትና የጉሮሮ መቁሰል እንደሆኑም ተጠቅሷል። በኪንሻሳ በተደረገ የላቦራቶሪ ምርመራ ከ20 ናሙናዎች 13ቶቹ በኢቦላ ቫይረስ መያዛቸውም ተረጋግጧል። በሀገረ ሶማሊያ የፖለቲካ ውጥረት እየተባባሰ እንደሆነ ተገለጸ። የሶማሊያው ፕሬዝዳንት የስልጣን ዘመናቸውን ለማራዘም ያደረጉትን ሙከራ ተከትሎ በሀገሪቱ ከፍተኛ የፖለቲካ ውጥረት ነግሷል። በሶማሊያ ህገ መንግስት መሰረት የፕሬዝዳንቱ የስልጣን ጊዜ ዛሬ ግንቦት 7 2018 ዓ.ም የሚያበቃ ሲሆን ስልጣናቸውን ከ4 ወደ 5 ዓመት ለማራዘምና ምርጫን ለማዘግየት የተደረገው የህገ መንግስት ማሻሻያ ከዚህ በፊት አጋጥሞ የማያውቅ ከፍተኛ ተቃውሞ በሀገሪቱ ቀስቅሷል። በሞቃዲሾ በተካሄዱ የተቃውሞ ሰልፎች ቢያንስ 2 ሰዎች ሲገደሉ በርካቶች ተጎድተዋል። የጸጥታ ኃይሎችም የተቃዋሚ መሪዎች መኖሪያዎች አካባቢ ተሰማርተዋል። ሶማሊ ፊውቸር ካውንስል የተባለው ዋና የተቃዋሚ ጥምረት የቀድሞ ፕሬዝዳንትን ጨምሮ በርካታ ፖለቲከኞችን በማካተት የፕሬዝዳንቱን የስልጣን ገደብ ከተጠናቀቀ በኋላ ቅቡልነት እንደማይኖራቸው ገልጸዋል። ውጥረቱን ያባባሰው ዋና ጉዳይ ምርጫን ለማዘግየትና አንድ ሰው አንድ ድምጽ የሚለውን ስርዓት ለማስፈጸም የቀረበው እቅድ እንደሆነም ተገልጿል። ተቃዋሚዎች ግን በአሁኑ የጸጥታና የፖለቲካ ሁኔታ ይህ አስቸጋሪ ነው ይላሉ። ተንታኞች የፖለቲካ ለመረጋጋቱ በአልሸባብ ላይ የሚደረገው ዘመቻ ሊያዳክም እንደሚችልና ቡድኑም ሁኔታውን ተጠቅሞ ተጽዕኖ እንዲያስፋፋ እንደሚችል አስጠንቅቀዋል። የተቃዋሚ መሪዎች ፕሬዝዳንት መሐመድ የስልጣን ጊዜያቸው ካበቃ እንደ ሀገሪቱ ፕሬዝዳንት ተቀባይነት አይኖራቸውም በማለት ነገ ቅዳሜ 8 2018 ዓ.ም መንግስቱን የሚቃወም የተቃውሞ ሰልፍ ጠርተዋል። በሚቀጥሉት ቀናት በመንግስትና በተቃዋሚዎች መካከል አዲስ ድርድር ወይም የውጭ አደራዳሪዎች ጣልቃ መግባት ሊኖር እንደሚችልም ተጠቅሷል።
በጠቅላይ ሚኒስትር ስታርመር ላይ ያለው ጫና እየጨመረ መምጣቱ ተገለጸ። የእንግሊዝ የጤና ጸሐፊ ዌስ ስትሪት ዲንግ ከገዢው የሌበር መንግስት ስልጣናቸውን ለቀዋል። ይህም በጠቅላይ ሚኒስትር ኬር ስታርመር ላይ ያለውን የፖለቲካ ጫና የበለጠ አባብሶታል። ከቅርብ ጊዜ የአካባቢ ምርጫ ሽንፈት በኋላ በሌበር ፓርቲ ውስጥ ቅሬታ እየጨመረ ሲሆን አንዳንድ የእንግሊዝ ፓርላማ አባላት ስታርመርን ለመቃወም ዝግጁ መሆናቸውን ገልጸዋል። የሌበር ፓርቲ ህግ አውጪ ጆስ ሲሞንስ እንዲሁም የማንቸስተር ከተማ ከንቲባ አንዲ በርንሃም በፓርላማ ስታርመርን የመቃወም እድል ለመስጠት በተወሰደው እርምጃ ከምክር ቤት መቀመጫቸው እንደሚለቁ ገልጸዋል። የእንግሊዝ የጤና ጸሐፊ ዌስ ስትሪት ዲንግ በሰጡት መግለጫ በስታርመር አመራር ላይ እምነት መቀነሱንና የፓርቲው ተወዳጅነት ማሽቆልቆሉ በእንግሊዝ በስኮትላንድ እና በዌልስ ለደረሰው ሽንፈት ዋነኛ ምክንያት መሆኑን ገልጸዋል። በሌላ በኩል ጀምስ መሬይ በአዲሱ የጤና ጸሐፊነት ሹመት ተተክተዋል። መሬይ ከዚህ ቀደም የግምጃ ቤት ዋና ጸሐፊ እንዲሁም የለንደን የመኖሪያ ቤት ምክትል ከንቲባ ሆነውም አገልግለዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ